خير. أقول لك أنا سويت تأشيرة 7 አመት ስደት ቆይቼ አሁን ሀገሬ ከገባ 2 ወር ከምናምን ነው። ግን ተመልሼ ወደ ስደት ሊሄድ ሴትዮዋ ከአሽራ ሰርታልኛለች አሰርታለች እና አሁን ለባለቤቴ ላስፈቅደው ቆሜ እያወራሁት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሷሊያ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። የው አለን ሀገር ከገባን እንግዲህ 2 ወር ከምናምን ሆኖናል። 2 ወር ከምናምን ሆኖ ያው የአየሩን ሁኔታ ለእናንተም እያቀረብኩላችሁ ያለውን ነገር ወደ እናንተ እያደረስኩ እገኛለሁኝ። በዛ መካከልም እንግዲህ ኢትዮጵያ ያለውን ነባራዊ ሁኔታ ታውቃላችሁ። ኢትዮጵያ ብቻ ሳይሆን ዓለም ነው። አሁን ላይ የኑሮ ውድነት በዓለም ነው እንትን ያለው። በተለይ ትንሽ እንኳን አረብ ሀገራቶች እንደዚህ ቤንዝል ያለበት እሱ ይሻላል እንጂ እንደኛ ያሉ ሀገራቶችማ ሞቷሉ ማለት ይቻላል። እና ቤንዝል ምክንያት በቃ ኑሮ ተው በቃ አይወራም ነው ብላችሁ ብቻ አልሐምዱሊላህ። እና በዛ ምክንያት ታውቃላችሁ እኔ ያለሁበትን ምን እየሰራው እንደሆነ ከገባው 2 ወር ከምናምን ምን እንደምሰራ ያው ዞትር የምትከታተሉኝ ልጆች ታውቃላችሁ። እና ያው ያንንም ደግሞ አልጨረስኩትም፣ ምክንያቱም ይዤው የመጣሁት ነገር ሊያስጨርሰኝ አልቻለም። ስለዚህ ደግሞ አሁን ሴትዮዋም የሰጠችኝ ከዛ ስመጣ እመለሳለሁ ብያት ነበረ የመጣሁት። እንደዛ ብያት ስመጣ አሁን ደግሞ ይበቃሻል፣ 2ኛ ወር ጨርሰሽ ወደ 3ኛ ወርሽ ይዘሻልና ታሽራን የሚባለው ካሽራን ያልኳችሁ ቅድም ታሽራ እሱን አሰርቻለሁና አሁን ያለውን ነገር እዛ አዘገጃጅና አስተካኪና ነይ የሚል ቮይስ ልካልኝ፣ በቃ ለሱም ያንን ለመናገር ስልኬን ይዤ ቮይሱን እና ደግሞ ከሱም ያው ጫፍጫፉን ሄዳለሁ የሚለው ነገር ሳነሳ ሌላ ጊዜ በፍጹም በቃ ጭራሽ ጥያቄውን እንዳታነሽው ነበር የሚለኝ። እስኪ ዛሬ ቢያንስ ይሄንን የኑሮ ውድነቱንም የሀገሩን ሁኔታ ያሰብነውንም ነገር ደግሞ መጨረስ እንደማንችል ምናምን ብዬ ልንገረውና በሱ ጉዳይ እናውራ ብዬ ጠራሁት። ከዛ ገና ሪከርዱን እንኳን ለማሰማት ዳርዳሩን ገና ለመናገር ሳልጀምር ማለት ነው፣ ዳርዳሩን እየተናገርኩ ራሱ እንዴት እንደሚሆን እዩ። በቃ እንዳታነሽ እንደዚህ አይነት ነገር አላልኩሽም፣ ከዚህ በኋላ 2ኛ እንደዚህ አይነት ነገር ብታወሪ ገና እኮ በቃ ይሄዳለሁ ምናምን በቃ ቆረጥ ያለ ሀሳብ ሳይሆን ቢሄድ ምን ይመስልሃል የሚለው የሆነ ቀለል ያለ ሀሳብ አይደል። ገና ውስጡን ሳልናገር እሷ ያለችውን ሪከርድ ሳላሰማው ገና በቃ እዩት ፊቱን እንዴት እንደሚሆን በቃ ንጭ ያለብኝ ማለት ነው። ጨርሼ ያልነገርኩትም በቃ እንዴት ብዬ ልናገር፣ እሱ በስርዓት ካልሰማኝ እንዴት ብዬ ልናገር። ያው ቪዲዮን እየደጋገምኩት ነው እንጂ ጥሎኝ ሄደ ማለት ነው። እንደዚህ አይነት ነገር 2ኛ እንዳታነሺ ብሎ ጥሎኝ ሄደ። አልሙሄም እኔ ደግሞ ያሰብኩትን ሀሳቢ ማስጨረስ ነበረበት። እኔ አሁን ግርድና ፈልጌ አይደለም እሱ ይሄንን ስለው ትዳር ፈልገሽ ትዳሩን አትፈልጊውም እንጂ 7 አመት ቁጭ ብለሽ ያልተገኘ ለውጥ አሁን ሄደሽ ምን ሊደረግ ነው? እኔ ልጅ እፈልጋለሁ፣ እኔ መውለድ እፈልጋለሁ በቃ ምናምን ብሎ እሪ ነው ያለው። ገና ሳልናገር እኮ ነው በቃ አሁን ተነስቼ የሚሄድ መሰለው። እና እኔ ትዳሩን ጣልቼ ምናምን ሳይሆን በቃ አሁን ያለው ነባራዊ ሁኔታ የሚያስቀምጥ አይደለም። ወላይ ሁሉ ነገር እጥፍ ነው። አሁን ከትላንት ወዳ አሁን እንኳን አልሐምዱሊላህ ዳቦ ራሱ ተገኝቷል። ከየት እንዳመጡ አላቅም። ያለንበት ከተማ ላይ ዳቦ የሚባል ሁላ አልነበረም። እና በቃ የሆነ ውዝግብ ያለ ሰዓት ነው ያለው አሁን የኢትዮጵያ ኑሮ። ሌላ ሀገራቶች እንኳን ይሻላሉ፣ አረብ ሀገራቶች ምናምን የራሳቸው የሆነ ነዳጅ ስላላቸው እነሱ ይሻላሉ። እንደኛ ያለ ሀገር ደግሞ ነዳጅ የሌላቸው ሀገራቶች ከባድ ሁኔታ ላይ ነው ያለው። ትራንስፖርት የለም፣ እንደፈለጋችሁ ምንም ነገር ማግኘት አትችሉም። ምክንያቱም ነዳጅ ከሌለ ምንም አይነት ነገር አይቀርብም። በቃ ምንም በቃ በዚህ ሰዓት ላይ እንደው ቤት የጀመረ ሰው ኩሽና ራሱ መስራት ማይቻልበት ሁኔታ ላይ ተሆኖ ቤት መጀመሪያ ይሄ ነገር ሳይመጣ ጀምሬ እቃውን ማቅረብ ምናምን እንደጀመርኩ ታውቃላችሁ። ግን በቃ አያስጨርሰኝም፣ እኔ እንዳሰብኩት አይደለም። ስለዚህ ያንን ቤት ለማስጨረስ ደግሞ መሄድ አለብኝ ግዴታ። ገባችሁ? አሁን ይዤ የመጣሁት ገንዘብ ምንም ነገር አያሰራኝም፣ ምንም ባሁኑ ባለው ነባራዊ ሁኔታ ማለት ነው። ኢትዮጵያ ደግሞ እየጨመረ እንጂ የሆነ ነገር ወደፊት ይቀንሳል የሚል ተስፋ እንኳን የለም። መቼም ቀንሶ ስለማያውቅ ማለት ነው። ምናልባት ነዳጅ ከገባ ምናልባት የሚለው እንጂ በቃ ነጋዴው ራሱ
በቃ የሆነ ነገር መጨመር ነው። በቃ እንደው ያስገቡትን እቃ እንኳን ባስገቡበት በዛ ትርፋቸውን ይዞ በዛ ጊዜ ዋጋ አይደለም የሚሸጡት። አዲስ አበባ ይደውሉና መጨመሩን ሲያውቁ ያስገቡትን እቃ በፊት ያስገቡትን እቃ ሳያጣሩ ድጋሚ ጨምረው ይሸጣሉ። እና በጣም በጣም ከባድ ሁኔታ ነው ያለው አሁን ላይ ማለት ነው። እና ያ ነገር ስላለ በቃ ሂጂ ትንሽ ጊዜ ጨምሪ በደንብ እናሰራ የሚለውን ሀሳብ እንዳይቋረጥ። እዚህ ደግሞ ቁጭ ካልኩኝ ያው አንተ ብቻ እሱ ላይ ብቻ ጫና ሆኖ ያው ካልተጋገዝን ደግሞ ይከብደዋል በሚል ነው እኔ ሂጄ ተጋግዘን እንስራው። ይህንን እድል ደግሞ እሷ አንዴ ፕሮሰስ ጨርሳ ነው የምትወስደኝ። እኔ አንድም አይነት ወጪ የለብኝም፣ ሁሉንም ነገር እሷ ናት የምትጨርሰው። እና ደግሞ ሌላ ጊዜ አሁን እንኳን እምቢ ቢለኝ ሌላ ጊዜ በዚህ እንደዚህ አይነት እንትን አላገኝም። አላህ የተሻለ እድል ሊሰጠኝ ይችላል፣ አይታወቅም። ግን ሊሂድ ካልኩኝ ደግሞ አሁን እሷ እቺ ሴትዮ አሰሪ በምትወስደኝ አካሄድ መሄድ አልችልም። እንዳልኳችሁ ሙሉ ፕሮሰሱን ጨርሳ የምትወስደኝ እሷ ናት። እና ደግሞ ክፍያው ራሱ የተለያየ ነው። እዛ ለኖረ ሰው ስትሄዱ የሆነ ነገር አድቫንቴጅ አለው እና እንደ አዲስ ደግሞ ሌላ ሀገርም ሆነ ሌላ ቤትም ስትሄዱ ደግሞ እንደ ሎርማን እንደ ማንኛውም ጠለብ እንደ ማንኛውም ኮንትራት ነው የምትሄዱት። የኔ ደግሞ ሁለት አይነት አማራጭ ነው የሰጠችኝ። አንደኛ እኔ ሙሉ ወስጄሽ በሙሉ ፕሮሰሴን ሙሉ ነገር ጨርሳለኝ በ1500 እንደሰራላት ነው የተስማማ ነው ማለት ነው። ሁለተኛው ደግሞ ምንድነው ያወጣችውን ወጪ በሙሉ ከወሰደችኝ በኋላ ያወጣችውን ወጪ በሙሉ ከፍላልኝ እንትን ከፍያት ከዛ በኋላ ደግሞ ብቻ በስሯ ሁኜ በየአመቱ በየሁለት አመቱ ላሳድስ ሎርማን 2000 ብር እንድትከፍለኝ 2000 ሪያል ማለት ነው። ያንን ነው የተስማማ ነው። እና ይሄንን እድል ደግሞ ሌላ ጊዜ አሁን ለቆይቼ ሁሉ ነገር አልቆ ቁጭ ካልኩኝ ወደፊት ደግሞ አላህ ያደርገውና የሆነ ነገር በቃ ባይመችኝ እንደ ማንኛውም ሰው በአንድ ሺህ እንደገና ደግሞ ፕሮሰሱን ሁሉ ራሴ ጨርሼ ማለት ነው። እንደዛ ነው የሚሆነው። ያ እንዳይሆን ደግሞ አሁን ሊሄድ ስለው ገና ሳላወራ ሳላቅማማ ያው በጣም ተቆጣና ጥሎኝ ሄደ ማለት ነው። እና አሁን ደግሞ እንዴት አድርጌ ቁጭ አድርጌ ይሄንን ሀሳብ እንዲህ ባደርግ እሷ ይሄንን ድጋፍ ታደርግልኛለች፣ እሷ ናት የምጨርሰው፣ ወጪ የለብኝ ምናምን ብዬ እንዴት አድርጌ እንዴት መናገር እንዳለብኝ ራሱ ግራ ገባኝ ማለት ነው። ጥሎኝ ሲሄድ ብቻ እኔም መውጣት ፈልጌ አይደለም፣ ግርድና ማንም ፈልጎት አይደለም። ግን አሁን ላይ ኢትዮጵያ የሚኖርበት ሁኔታ ላይ አይደለችም። ኢትዮጵያ በቃ እንዴት ተደላድላችሁ የተደላደለ ኑሮ ኑራችሁ በቃ አሪፍ የሆነ ገቢ ያላችሁ ሰዎች ካልሆነ በስተቀር ለመኖር እንደዚህ ዝቅተኛ ኑሮ ምናምን አታስቡት። በቃ አታስቡት። ወላይ በጣም ከባድ ነው። በቃ ይሄ ጦርነቱ ገና እኛ ሀገር ሳይመጣ እኛ ሀገር ያለ ነው የሚመስለው። በቃ ቤንዝል ከሌለ ምንም ነገር የለም፣ የምንም አቅርቦት የለም። ስለዚህ ህዝቡ አለቀ ማለት ነው። እና በጣም አስቸጋሪ ሁኔታ ላይ ነው ያለችው። አላህ ሀገራችንን ሰላም ያደርገን። ሀገራችንን ብቻ ሳይሆንም ዓለምን ሰላም ያደርገው። ዓለም ላይ ችግር ካለ እንደዚህ ነው የምንሆነው። ዓለም ላይ ደግሞ ሰላም ከሆነች ሁሉም ነገር በረከት አለ፣ ሰላም አለ፣ ሰላም ይገኛል። ይሄው አሁን እዛ ለሚደረገው ጦርነት ነው የኛ ሀገር ሰው እየተበደለ ያለውና አላህ ሁሉንም ነገር ገር በገር ያደርግልን፣ አላህ ያስተካክልልን። ሁላችሁም በዱዓችሁ አትርሱኝ፣ እኛም በዱዓ እንርሳችሁ። አላህ ሱብሓነሁ ወተዓላ ለሀገራችሁ እናንተንም ፏ ብላችሁ ምትኖሩ ያደርጋችሁ፣ እኛም በሀገራችን ፏ አድርጎ ይበጅን። እና እስቲ ሀሳብ አስተያየት ካላችሁ ስጡኝ። የዛሬ ቆይታ ይሄን ይመስል ነበረ። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ሰላሙ አለይኩም ወራህመቱላህ ወበረካቱ።